ምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የኮረሪማን አስደናቂ ግሩም የጤና ጥቅሞቹንና መጠቀም የሌለባቸው ሰዎችን በቀንስ ምን ያክል ኮረሪማን መጠቀም አለባችሁ የሚለውን በዚህ ቪዲዮ ላይ ስለ ኮረሪማ አስደናቂ የጤና ጥቅሞች ያለው መሰረታዊ ነገሮችን ሁላ የማብራራ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኮረሪማ እንደ የደም ግፊት፣ የክብደት መቀነስና ኢንፌክሽን ባሉ ነገሮች ላይ ሊረዳ ይችላል። ነገር ግን ተጨማሪ ምርምር አስፈላጊ ነው። ምግብ በሚዘጋጅበት ጊዜ ኮረሪማን በቅመማ ቅመም መልኩ ማከል ትችላላችሁ፣ የተለመደም ነው። ነገር ግን የኮረሪማ ማሟያዎችን ወይም ደግሞ ሰፕሊመንቶችን ከመሞከራችሁ በፊት ሐኪማችሁን ማማከር ያስፈልጋል። ኮረሪማ ኃይለኛ ትንሽ ጣፋጭ ጣዕም ያለው ቅመም ነው። መነሻው ከህንድ ነው። ነገር ግን ዛሬ ላይ በዓለም ዙሪያ ይገኛልና በሁሉም ጣፋጭ ምግቦች ውስጥ ጥቅም ላይም ይውላል። የኮረሪማ ዘሮች፣ ዘይቶችና ውህዶች አስደናቂ የመድኃኒትነት ባህሪ አላቸው ተብሎ ይታሰባልና ለዘመናት በባህላዊ መድኃኒቶች ውስጥም ጥቅም ላይ ውለዋል። ኮረሪማ አንቲ ኢንፍላማቶሪ ወይም ደግሞ እብጠትን የሚከላከልና የአንቲ ኦክሲዳንትስ ባህሪያትም ያላቸው ፋይቶኬሚካል ንጥረ ነገሮችንም ይዟል። ኮረሪማ የልብ ጤናንና የአፍ ጤንነትንም ሊጨምር ይችላል። ሰዎች ኮረሪማን ጣፋጭ ምግቦችና የስጋ ምግቦች እንዲሁም እንደ ቡናና ሻይ ባሉ መጠጦች ውስጥም ሊጠቀሙት ይችላሉ። ኮረሪማ በርካታ ቪታሚኖችና ማዕድናትን እንዲሁም አንዳንድ ፋይበርንም ይዟል። እንዲሁም በካርቦሃይድሬትስና በካሎሪም በጣም ዝቅተኛ ነው። አንድ የሾርባ ማንኪያ የተፈጨ ኮረሪማ የሚይዘው ንጥረ ነገሮች ካሎሪ 18፣ አጠቃላይ ስብ 0.4 ግራም፣ ካርቦሃይድሬትስ 4 ግራም፣ ፋይበር 1.6 ግራም፣ ፕሮቲን 0.6 ግራምን ይይዛል። በተጨማሪም በውስጡ የተለያዩ ቪታሚኖችና የማዕድናት መጠንንም ይዟል። ፖታሲየም 64.9 ሚሊግራም፣ ካልሲየም 22.2 ሚሊግራም፣ ብረት ወይም ደግሞ አይረን 0.81 ሚሊግራም፣ ማግኔዥየም 13.3 ሚሊግራም እናም ፎስፈረስ ደግሞ 10.3 ሚሊግራምን ይይዛል። ስለዚህ ኮረሪማ በርካታ ጠቃሚ ቫይታሚኖችና ማዕድናቶችንም ያቀርባል። ስለዚህ ኮረሪማን በአመጋገባችሁ ውስጥ ብታክሉ የምታገኙትን የኮረሪማ አስደናቂ የጤና ጥቅሞችን አሁን እነግራችኋለሁኝ። አንደኛ፣ የሜታቦሊክ ሲንድረም እናም የስኳር በሽታ ስጋትን ይቀንሳል። አንዳንድ ጥናቶች ኮረሪማ በአንዳንድ የሜታቦሊክ ሲንድረም ገጽታዎች ላይ ሊረዳ እንደሚችል አረጋግጠዋል። ሜታቦሊክ ሲንድረም ማለት ለልብ ህመምናም ለአይነት 2 የስኳር በሽታ ሊያመራ የሚችል የተለያዩ የጤና ችግሮችን የሚያመለክት ነው። ከመጠን ያለፈ ውፍረት፣ ከፍተኛ የደም ስኳር መጠን፣ የደም ግፊት መጨመር፣ ከፍተኛ ትራይግሊሰራይድ፣ ከፍተኛ ኮሌስትሮል እናም ዝቅተኛ ደረጃ ጥሩ የኮሌስትሮል መጠንን ያካትታል። እነዚህ ሁላ አንድ ላይ የሜታቦሊክ ሲንድረም ችግሮች ናቸው። ስር ለሰደዱ የልብ ህመም ችግሮች ወይም ደግሞ ለአይነት 2 የስኳር በሽታዎች ያጋልጣሉ። ተመራማሪዎቹ አይጦችን በካርቦሃይድሬትስ እናም በስብ የበለጸጉ ምግቦችን በሚመገቡት በአንድ የእንስሳት ጥናት ላይ የኮረሪማ ዱቄትን የበሉ አይጦች ክብደታቸው አነስተኛ እናም ይህን ተጨማሪ ምግብ ካላገኙት የተሻለ የኮሌስትሮል መጠን ነበራቸው። ተመራማሪዎች አይነት 2 የስኳር በሽታ ላለባቸው 83 ሰዎች ኮረሪማንም ሰጥተዋል። ኮረሪማ የወሰዱ ሰዎች ከ10 ሳምንታት በኋላ የተሻለ የሄሞግሎቢን ኤ1ሲ እናም የኢንሱሊን መጠንን ጨምሮ የጤና ጥቅሞችን አግኝተዋል። ስለዚህ ኮረሪማ የሜታቦሊክ ሲንድረም እናም የስኳር በሽታ ስጋትን ይቀንሳል። ሁለተኛ፣ የምግብ መፈጨትንም ይረዳል። ኮረሪማ የምግብ መፈጨት ችግርን፣ የምግብ አለመፈጨትን፣ የሆድ መነፋትን፣ ጋዝንናም የሆድ ቁርጠትን የመሳሰሉ የምግብ መፈጨት ችግሮችን በማቃለል ይታወቃል።
የምግብ መፍጫ ወይም ደግሞ የዳይጀስቲቭ ኢንዛይሞች ምርትን ለማነቃቃትም ይረዳል። ይህም ለስላሳ የምግብ መፈጨት ሂደትን ወይም ደግሞ ስርዓትን የሚያበረታታ እናም የጨጓራና ትራክት ምቾት ማጣትንም ይከላከላል። ሶስተኛ ከፍተኛ የአንቲ ኦክሲዳንትስ ባህሪም አለው። ኮረሪማ እንደ ፍላቮኖይድ እናም ፖሊፊኖልስ ባሉ አንቲ ኦክሲዳንቶች የበለጸገ ሲሆን ይህም ፍሪ ራዲካሎችን ለማስወገድ እናም በሰውነት ውስጥ ያለውን የኦክሳይድ ጭንቀትን ለመቀነስ ይረዳል። ይህ ስር የሰደደ በሽታዎችን ለመከላከል እናም አጠቃላይ ጤናን ለማሻሻልም ይረዳል። አራተኛ ኮረሪማ ጸረ ብግነት ወይም ደግሞ እብጠትን የመከላከል ውጤቶችም አለው። በኮረሪማ ውስጥ የሚገኙት ውህዶች ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪ ያላቸው ሲሆን ይህም በሰውነት ውስጥ ያለውን እብጠትን ለመቀነስ እናም እንደ አርትራይተስ እናም ኢንፍላማቶሪ ባወል ዲዚዝ ያሉ የህመም ምልክቶችን ያስወግዳል። አምስተኛ የተሻሻለ የልብ ጤናንም ይጨምራል። ኮረሪማ የደም ግፊትን በመቀነስ የደም ዝውውርን እንደሚያሻሽልም ተረጋግጧል። ይህም ለልብ ህመምናም ለስትሮክ ተጋላጭነትን ይቀንሳል። በተጨማሪም የኮሌስትሮል መጠንን ለመቀነስናም በደም ወሳጅ ቧንቧዎች ውስጥ የፕላክ ክምችት እንዳይፈጠርም ለመከላከል ይረዳል። ስድስተኛ የመተንፈሻ አካላት ጤናንም ያሻሽላል። ኮረሪማ እንደ አስምናም ብሮንካይተስ ያሉ የመተንፈሻ አካላትን ለማከም በባህላዊ መድኃኒትነትም አገልግሏል። ንፋጭን ለማራገፍናም በቀላል መተንፈስንም ያስችላል። ሰባተኛ ጸረ ካንሰር ባህሪያትም አለው። ኮረሪማ ጸረ የካንሰር ባህሪ እንዳላቸው የተረጋገጡ ውህዶችም አለው። የካንሰር ሴሎችን እድገት የሚገቱ እናም በካንሰር ህዋሳት ውስጥ አፖፕቶሲስን ወይም ደግሞ የሴል ሞትንም ያበረታታሉ። ስምንተኛ ክብደትንም ለመቀነስ ይረዳል። ኮረሪማ ሜታቦሊዝምን በማሳደግ እናም የምግብ መፈጨትን በማገዝ ክብደትን ለመቀነስ ይረዳል። በተጨማሪም በደም ውስጥ ያለውን የስኳር መጠን ለመቆጣጠርም ይረዳል። ይህም የምግብ ፍላጎትንና ከመጠን በላይ መብላትንም ይከላከላል። ዘጠነኛ የተሻሻለ የአፍ ጤንነትም እንዲኖራችሁ ይረዳል። የኮረሪማ ዘርን ማኘክ ትንፋሽን ለማደስ፣ በአፍ ውስጥ የሚገኙ ባክቴሪያዎችን ለመግደል፣ የጥርስ መቦርቦርንና የድድ በሽታንም ለመከላከል ይረዳል። ኮረሪማ የአፍ ውስጥ ኢንፌክሽንን ለመከላከል የሚረዱ ጸረ ባክቴሪያ ባህሪያትም አሉት። አስረኛ ከጭንቀት እፎይታንም ይሰጣል። የኮረሪማ መዓዛ አእምሮን የሚያረጋጋ ተጽዕኖ እንዳለው ይታወቃል። ይህም ጭንቀትን ይቀንሳል። የኮረሪማ አስፈላጊ ዘይትን ወደ ውስጥ መተንፈስ ወይም ደግሞ የኮረሪማ ሻይን መጠጣት ዘና ለማለትና የአእምሮ ግልጽነትንም ያበረታታል። 11ኛ የተሻለ የቆዳ ጤንነት እንዲኖረንም ይረዳል። ኮረሪማ ተፈጥሯዊ የቆዳ ማጽጃ ነው እናም ጥርት ያለ እናም አንጸባራቂ ቆዳን ለማስተዋወቅም ይረዳል። በተጨማሪም በጸረ ኢንፌክሽን እናም በጸረ ብግነት ወይም ደግሞ በአንቲ ኢንፍላማቶሪ ባህሪያቱ ምክንያት የቆዳ መሸብሸብናም ጠባሳንም ለመቀነስ ይረዳል። 12ኛ የበሽታ መከላከል ድጋፍንም ይሰጣል። ኮረሪማ በቪታሚኖችና በማዕድናት የበለጸገ ሲሆን ይህም በሽታ የመከላከል ስርዓትን ከፍ ለማድረግና እንደ ጉንፋን ካሉ የተለመዱ በሽታዎችም ይከላከላል። የኮረሪማ ጸረ ባክቴሪያ እናም ጸረ ቫይረስ ባህሪያቱ ኢንፌክሽኖችን ለማስወገድና አጠቃላይ በሽታ የመከላከያ ተግባራትንም ለማሻሻል ይረዳል። ስለዚህ ኮረሪማን በአመጋገባችሁ ውስጥ እንደ ቅመም ብታክሉት እነዚህን ሁላ ዘርፈ ብዙ ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ በየቀኑ ምን ያክል የኮረሪማ መጠንን እንድንወስድ ይመከራል የሚለውን ደግሞ ልንገራችሁ። በየቀኑ የሚመከረው የኮረሪማ መጠን እንደ ግለሰብ ምርጫዎችናም የጤና ሁኔታዎች ሊለያይ ይችላል። ይሁን እንጂ በአጠቃላይ ለጤና ጥቅሙ ከ1 እስከ 2 የሻይ ማንኪያ ወይም ደግሞ ከ2 እስከ 4 ግራም ኮረሪማን በየቀኑ እንድትጠቀሙ ይመከራል። ኮረሪማን ከመጠን በላይ መውሰድ እንደ የምግብ መፈጨት ችግርና አለርጂ ያሉ የጎንዮሽ ጉዳቶችን እንደሚያስከትል ማወቅ አለባችሁ። ኮረሪማ ታዲያ በአጠቃላይ ለአብዛኛዎቹ ሰዎች መጠነኛ በሆነ መጠን ጥቅም ላይ ሲውል ደህንነቱ እየተጠበቀ ቢሆንም ከመጠቀም ደግሞ መቆጠብ ወይም ደግሞ በጥንቃቄ መጠቀም ያለባቸው የተወሰኑ ግለሰቦች አሉ ማለት ነው። እነዚህም አንደኛ ነፍሰ ጡር ሴቶች ናቸው። በእርግዝና ወቅት የኮረሪማ ደህንነት በደንብ የተረጋገጠ ስላልሆነ ነፍሰ ጡር እናቶች ከመጠቀማቸው በፊት ከጤና ባለሙያዎቻቸው ጋር
መማከር አለባቸው። ከመጠን በላይ መጠቀም የለባችሁም። እንደ ቅመማ ቅመም ግን በወጥ ውስጥ መጠነኛ በሆነ መጠን መጠቀም ምንም ችግርን አያስከትልም። ሁለተኛ ጡት ማጥባት ላይ ያሉ ሴቶች ናቸው። ጡት የሚያጠቡ ሴቶች ወደ ጡት ወተት ውስጥ ስለሚገባ ከፍተኛ መጠን ያለው ኮረሪማን ከመውሰዳቸው በፊት ከጤና ባለሙያዎቻቸው ጋር መማከር ይኖርባቸዋል። ቅድም እንዳልኳችሁ በመጠኑ ግን በቅመማ ቅመም መልኩ በአመጋገባችሁ ውስጥ መጠቀም ምንም ጉዳትን አያስከትልም። ሶስተኛ የአለርጂ ችግር ያለባቸው ሰዎች ናቸው። እንደ ዝንጅብልናም እርድ ላሉ ቅመሞች አለርጂ የሆኑ ሰዎች ኮረሪማም አለርጂ ሊሆኑ ስለሚችሉ ይህንን ማስወገድ ያስፈልጋል። አራተኛ የሐሞት ጠጠር ያለባቸው ግለሰቦች ናቸው። ኮረሪማ የሐሞት ጠጠር ያለባቸውን ሰዎች የህመም ምልክቶቻቸውን ሊያባብሰው ይችላል። ስለዚህ እንደዚህ አይነት ችግር ካለባችሁ ጥንቃቄ ማድረግ ያስፈልጋል። አምስተኛ አንዳንድ የጤና እክል ያለባቸው ሰዎች ናቸው። የጨጓራና ትራክት ችግር ያለባቸው ግለሰቦች ወይም ደግሞ አንዳንድ የጤና እክሎች ያለባቸው ሰዎች ኮረሪማን ከመጠቀማቸው በፊት የህመም ምልክቶችን ሊያባብሰው ወይም ደግሞ ከመድኃኒት ጋር ሊገናኙ ስለሚችሉ ከጤና ባለሙያዎቻቸው ጋር መማከር ይኖርባቸዋል። ስለዚህ እንደነዚህ አይነት ችግሮች ካሉ ኮረሪማን ከመጠቀማችሁ በፊት ጥንቃቄ ማድረግ ወይም ደግሞ የህክምና ባለሙያችሁን ማማከር ያስፈልጋል። የኮረሪማ ወይም ደግሞ ሌላ ማንኛውንም ቅመማ ቅመም ከመጀመራችሁ በፊት በተለይም አሁን ከጠቀስኳቸው ሰዎች ውስጥ በአንዱ ከሆናችሁ ሁልጊዜ ከጤና ባለሙያ ጋር መማከር ጥሩ ነው። ኮረሪማን በትክክል ለመጠቀም እንደ ወጥናም ሩዝ ባሉ ምግቦች ውስጥ ሙሉ ለሙሉ መጠቀም ይቻላል። ኮረሪማን እንደ ሻይ፣ ቡና ወይም ደግሞ መረቅ ውስጥን በመጨመር ጥሩ መዓዛ ያለው መጠጥን መፍጠር ይቻላል። እንዲሁም ለስጋ ወይም ደግሞ ለአትክልቶች በሚጣፍጥ ቅመማ ቅመሞች ውስጥም ጥቅም ላይ ሊውልም ይችላል። ኮረሪማ እንደ ሩዝ፣ ኬኮች፣ ኩኪዎችና አይስክሬም ባሉ ጣፋጭ ምግቦች ጋርም በጥሩ ሁኔታ ይጣመራል። ወደ ጣፋጭ ምግቦች ጥሩ መዓዛ ያለው ጣዕምን ሊጨምር ይችላል ማለት ነው። በአጠቃላይ የኮረሪማ ቅመምን ወደምትፈልጉትና ወደምትወዱት ምግቦች ውስጥ እንደ ቅመማ ቅመም በመጨመር መጠቀም ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ስለ ኮረሪማ የጤና ጥቅሞች በሚገባ በዚህ ቪዲዮ ላይ ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ደግሞ እንደተማራችሁበት ተስፋ አደርጋለሁኝ። ላይክና ሼር በማድረግ ሌሎችም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።